ደስታ ቆይ ማለት ሩታ እኮ እንደማትፈልገው ነገር የሸኞቹ ሰው ነው። እሷ ህይወት ላይ አስፈላጊ የሆነ ሰው እንዳልሆነ ከዚህ በኋላ እንደማታስፈልግ እኔ ህይወት ላይ አንተ ምንም ነክ ብላ እኮ ሸኝተዋለች። እና እንዴት ሊመጣና በእንደዚህ አይነት ሁኔታ አሁን ላይ ድንገት ሊከሰት ቻለ? ይሄ ነገር ምንድን ነው? ምንድን ነው እየተፈጠረ ያለው? ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ቪዲዮን ከወደዳችሁት እንዲሁም ሼር፣ ላይክ፣ ኮመንት ሀሳባችሁን አስቀምጡ። እንዲሁም ደግሞ ዛሬ በጣም ያናደደኝ ቢኖር ፈረንጁ ነው ማለት አዎ አንተ መልካም ነህ፣ ጥሩ ልጅ ነህ፣ የሩታ መከታ ነህ። ግን ደግሞ እዚህ ጋር በሁለት ባልና ሚስቶች መሀል ገብተህ አንተ ወሳኝ፣ አንተ ፈላጭ፣ አንተ ቆራጭ ባትሆን መልካም ነው። ገብቶሃል አይደለም? ደስታም ደግሞ እንደማትፈለግ የተነገረ ቦታ ላይ ምን ትሰራለህ? ማለት ምንም እኮ ነው አንተ እዚህ ቦታ ላይ ለሷ ምንም ነህ። ግን እንደገና ከሀገር እንደወጣ ተሳፍረክ እንደነበረ እንግዲህ እንደዛ ነበረ የሰማነውም ያየ ነው። ግን ደግሞ በድንገት በእንደዚህ አይነት ሁኔታ ያው አለ አይደለ ነገሮችን የሆነ በቃ በረድ ሲሉ አንዳንድ ሰዎች አይወዱም እና የሆነ በቃ ነገሩን የሆነ ማፋፋም የሚወዱ ሰዎች አሉ። በነገራችን ላይ ዛሬ ቡዜ ቀን ላይ መታ ነበረ እና እሱ ቪዲዮም ትንሽ እያናደረኝ ነበረ። ያው ሩታ ላይ አንዳንድ ነገሮች ትናገር ነበረ። እንግዲህ ከዚህ ቤት እንደምላችሁ በተለይ ቡዜ ሁልጊዜ ለሩታ የምትወግን ከሩታ ጎን ሁሌ የምትቆም የሁለቱ ትዳር አብሮ እንዲመለሱ ሁሌ ያው ምጥር ልጅ ናትና ያው አንዳንዴ ደግሞ ሰዎች ሲናደዱ ስሜታቸውን ይገልጻሉ አይደለ? ዛሬም እንደዛ ስሜታዊ ሆና ነበረ። እንዴት የወንድሜን እውነት ፋይል ቢኖር ራሱ እንዴት አሳልፈሽ ለጓደኞች ታሳያለሽ? እንዴት እንደዚህ ሊሆን ቻለ? እውነት እኔ በጣም ነበረ የምወድሽ፣ አሁን ላይ ግን በጣም ነው ያናደድሽኝ፣ እንዴት እንደዚህ ያለያልሽ ብላ እንግዲህ ስትወረገረግ ነበረ። በእርግጥ አንዳንዴ ያው ሰዎች ላይ ከመፍረዳችን በፊት ለምን እንደዛ አለች ብለንም ያው ቆም ብለን ብናስብ ያው ታውቃላችሁ ያው ቪዲዮ ዳኒ ጋር አለ ተብሏል። ሌሎች ልጆች ጋርም እንግዲህ የአብርሽ ፋይል የሚባለው ነገር ነው። ምን አይነት ፋይል እንደሆነ ራሱ በጣም ግራ እየገባኝ ነው። ምን የተለየ ነገር ነው ወይ አብርሃም ከጓደኞቹ የተለየ በቃ የሆነ ዳይመንድ ነው ወይስ የሆነ በቃ እኔ በጣም ግራ እየገባኝ ነው። በፊት እንግዲህ ታውቃላችሁ እንደዚህ አይነት ነገሮች ሶሻል ሚዲያ ላይ እንግዲህ እህቶቻችን ነበሩ በእንደዚህ አይነት ጉዳይ ላይ የሚጠቁት በተለይ በገዛ ፍቅር ማለት በፍቅር አጋራቸው በጓደኛቸው እንደዚህ አይነት ቪዲዮዎች እየያዙባቸውና በጣም ብዙ ብር ይጠየቃሉ። ያን ብር መክፈል ካልቻሉ ፖስተዋል ቴሌግራም ግሩፕ ላይ ብቻ የተለያየ ነገር እየተባለ በሴት ልጅ ነበር ይሄ ጥቃት የነበረው። ላይ ደግሞ እንግዲህ በአብርሃምና በአብርሃም ላይ ያየነው ነው። እውነት ግን ይሄ ነገር እኔ ምንም እውነት መስሎ አልታየኝም። ያው አብርሃምን ለመመለስ የተፈጠረው መንገድ ነው ብዬ የማስበው። ግን ደግሞ ዛሬ እኔ ይሄ ደስታ የሚባለው ልጅ ከየት እንደመጣ በጣም ግራ እያጋባኝ ነው። የት ነበረ? አልነበረም እኮ ዛሬ ከየት መጣ? ጭራሽ እግሯ ላይ ወድቆ ይቅርታ ለማለት እንደገና ደግሞ ስለ አብርሃም በራሱ እኮ አንተ በኮንፊደንስ መናገር ያለብህ ልጅ አይደለህም። አብርሃም ማለት እኮ የልጁ አባት እንዲሁም ደግሞ በጣም ብዙ ላይፎችን አብሮ ያሳለፉ ችግርን መከራም ብዙ ነገሮች ታሳልፏል። አንዳንዴ ሰዎች ተጣላናቸው ብለን እኮ መልካምነታቸው ልንረሳውና ልንሰርዘው አንችልም። በታሪክ ማለት ነው ምንጊዜም መልካምነታቸው ጥሩነታቸው ከኛ ጋር ይኖራልና በዚህን ያህል ደፍረህም ስለ ባሏ ወይም ደግሞ ስለ አብርሃም በዚህን ያህል ድፍረት ኖሮ አቅም ኖሮ የምትናገር ሰው አይደለህም። ስለ ዳኒ መናገር ትችላለህ። ምናልባት ያው ዳኒ ለሩታ ያው ኖርማል ጓደኛ ስለሆነ አብርሃም ግን ስትናገረው ቢያንስ የልጁ አባት እንደሆነና አንዷ አካሏ እንደሆነ መዘንጋት የለብህም። እናም የዚህን ያህል እንደዚህ ስትናገረው ደስ የሚላት እንዳይመስልክ ማለት አብርሃም ያው በቃ ማለት የምትናገራቸው ነገሮች ስለሱ ጥሩ አልነበሩም እና እኔ አሁን ቃላቶች መድገም አያስፈልግም። ማለት መርሳት የለብህም ባሏ እንደሆነ ማለት ነው። ሲቀጥል ደግሞ እኮ በአያት ዳርና በወራ ቤት እየመጣክ ያለው በቃ ከዚህ በፊት የመጣከው አብርሃምን ለማናደድ ነበረ። ሩታ ወደ እሷ ህይወት ያመጣችህ ግን ደግሞ በቃ እንደማታስፈልግህ ነገረችህ፣ ሸኘችህ። በዚህ ያህል ግን ደግሞ አንተ ድፍረቱ ኖሮክ መናገር ማጠቃለል የለብህም። ወንድ ኮንክ ፊት ለፊቱ ከሱ ጋር ነው ተጋፍጠ መናገር ያለብህ እንጂ ሴት ፊት አይደለም። ስለ ወንድ መናገር ስለ ወንድ እንዲሆነ እንዳይሆነ ማለት ያለብህ ወንድ ኮንክ ፊቱ ሄደ ተጋፈጠው ማለት ነውና ሁላችንም እንደምናየው እንግዲህ ዛሬ የተፈጠረው ነገሮች በጣም ማለት ግራ የሚያጋቡ ነገሮች ናቸው። ሄርሜላም ከአብርሽ ጋር ተገናኝታ እንግዲህ በአንባ በለቅሶ ነው የተሸኛኙት። ዛሬ ደግሞ በጣም ትንግርት የሆነው ነገር ከየት መጣ? ከሰማይ ነው ከየት ወረደ ሳይባል ደግሞ ደስታ ድንገት ከች ብሏል። እንግዲህ ነገሮች በጣም የተወሳሰቡ ነው ያሉት። እኛ እንግዲህ ሰላም ፈጥረው ነገሮችን ያስተካክላሉ ስንል ዳኒ የሚሄድበት የራሱ መንገድ አለ፣ ሩታ ደግሞ የምትሄድበት የራሷ መንገድ አለና እኔ ግን ሩትዬ አሁን ላይ የምልሽ ነገር እንደ እህትነት ስለምወድ ስለማከብርሽ የሚልሽ ነገር ቢሆን
ከሁሉም ነገር ርቀሽ ለራሽ ጊዜ ሰጥተሽ ነገሮችን የሆነ በጥሞና ብታያቸው ጥሩ ነው። አንዳንዴ ጥሩ ነገር እየሰራን ይመስለንና ግን ያ ጥሩ ነገር የሚመስለን ለኛ መስመራችንን የሚያስተን ወደማይሆን መንገድ የሚከተን ሊሆን ስለሚችል አንዳንዴ ያው የሚያውቅ ሰውም ይሳሳታል። ገብቷችኋል አይደለ? ስህተት ደግሞ ያው ሁልጊዜ እንዲያበረታችሁ እንዲያጠነክራችሁ እንጂ ማለት እንዲያሰንፋችሁ አይደለም። ሰው ስህተት ሲሰራ ከሰው እንዲማር ነው የሚያደርገውና ሄርሜላን እንግዲህ ከአንቺ ህይወትና ከአብርሃም ህይወት አስወጥተሻታል። እሷም አሜን ብላ ተቀብላለች። ግን ደግሞ ደስታ መምጣት አልነበረበትም በታሪክ ማለት ነው። ነገሮች ይበላሻሉ። በዚህ ያህልም ደግሞ ብያችኋለሁ ወዶች ምንም ያህል ፋይል ይዛበት አይደለም። በቃ አብርሃምን ከዚህ በፊት ስላናደዳ ስለ ብዙ ነገሮችን ስላደረጋት አሁን ላይ በቃል አይደለ እነዛ ነገሮች እንደመበቀል ነው እየተሰማኝ ያለው። በቀል ደግሞ የማንም ህይወት የማንም ትዳር የማንም በቀል ላይፉን ያስተካከለለት ሰው የለም። በቀል ጭራሽ ገደል ነው የሚሰደው ማለት ነው። ስለዚህ ነገሮችን በማስተዋል ብታረጊ ቆንጆ ነው። አንቺ ለምን በሰው ዘንድ እንድትጠይ ትደረጊያለሽ? አብርሃም በብዙ መንገድ አንቺ ሰዎች ሊጠሉሽ የሄደበት መንገድ ነበር፣ ግን አልተሳካለትም። ሆኖም ሳለ ግን አሁን ላይ ደግሞ አንዳንድ የምታደርጊያቸው ነገሮች ያው ኦዲየንስን ተቋሙ እያስነሳ ነውና ያ ባይሆን መልካም ነው። እኛ እህቶችሽ እንወድሻለን። አንቺ ጠንካራ ነሽ፣ ጀግና ነሽ፣ ትሁት ነሽ፣ አስተዋይ ሴት ነሽ። ግን ደግሞ ሁልጊዜ አስተዋይና ትሁት የሆነ ሰውም ጀግና የሆነ ሰውም ጥበበኛ ሰውም ይሳሳታል። ከስተቱ ደግሞ ይማራል። ስለዚህ አሁን ላይ ቆም ብለሽ እንድታስቢበት ነው መመክርሽ የኔ ቆንጆ። ሌሎቹ ደግሞ በተለይ በእነሱ ዙሪያ ያላችሁ የእነሱን ህይወት ለመምራት እናንተ ብቻ የእነሱን ህይወት የምታውቁ አይነት አድርጋችሁ የምታስቡ ሰዎች አላችሁ። በተለይ ፈረንጁ እየሄድክበት ያለው መንገድ ቆንጆ ሆኖ ሳለ የሩታ ጀግና ወንድሟም ሆነ ሳለ ግን ደግሞ የዚህን ያህል አብርሃምን ድፍረት ሆኖ ባትናገረው መልካም ነው። እነዚህ ልጆች ነገ አንድነታቸው እኮ ምንም ጥርጥር የለም የሆነ የሰፋ ነው። ከመጥበቡ የሰፋ ነው አንድነታቸው። ቢያንስ ልጁም ስላለ እነሱም ደግሞ ሁለቱ ፍቅር አለ። ያው እልህ ነው እንጂ ያለባቸው። ስለዚህ ነገ ላይ ዛሬ ባረከው ነገር እንዳትጸጸት ቴኬር ብታረግ ጥሩ ነው። ሄርሜላም እንግዲህ ከዚህ በኋላ ጥንቃቄ አድርጊ ከዳኒ ጋር ላሉት ነገሮች። ዳኒ በነገራችን ላይ የሆነ ነገር ወጥመድ ውስጥ ሊከትሽ እንደሆነ እንዳዘነጊ እንጂ በደል አይደለም። ዳኒም እንደዚህ እያከነፈነፈ ያለው እና ጥንቃቄ ብታደርጊ መልካም ነው። ዳግመኛ ወደ ቤትሽን ባታመጩ መልካም ነው። አንዳንዴ ሰዎች ተንኮል ካሰቡ ብዙ ነገር ያደርጋሉና አሁን ላይ ደግሞ ያ ቴክኖሎጂ የሚረቀቅበት ጊዜ ላይ ያለ ነው አይደለም። ተፈጥሮ ይቅርና ሳይፈጠር ተፈጠረ አይነት ነገር ተደርጎ ብዙ መረጃዎች ስለሚወጡ ራሽን ከእንደዚህ ነገሮች ብትጠብቂ መልካም ነው። ያንቺ ደስታ ያንቺ ሰላም አብርሃም ደስተኛ ሆኖ ማየት እስከሆነ ድረስ ስለዚህ ልቀቂው። እስኪ ነፃነቱን ስጪው፣ ሰላሙን ስጪው። በቃ አንቺ ከነሱ ህይወት ውጭና እስኪ ለተወሰነ ጊዜ የሆነ ቦታ ላይ ራስሽን ፈታና ዘና ኢንጆይ አድርጊው። የዛን ጊዜ አንዳንዴ እኮ የምንፈልገውን ነገርም መልቀቅ ጥሩ ነው። ምናልባት የኛ ከሆነ ተመልሶ ይመጣል፣ የኛ ካልሆነ ደግሞ በዛው ይቀራልና አንቺ ሁልጊዜ እንደምልሽ ወንድ ልጅ የሚለምንሽ አይነት ሴት እንጂ ወንድ ልጅ የምትለምኙ መሆን የለብሽም። ሴት ነሽ፣ እንቁ ነሽ። ሴት እናት ናት፣ ሀገር ናት፣ እህት ናት፣ እናት ናት። ሴት ብዙ ነገር ናት እና ራሽ ልታስከብር ይገባ እንጂ ራሽን በዚህ ያህል ልታዋርጅ አይገባም። እነዚህ አሁን ላይ እየሰራሻቸውን እንዳሉ ቪዲዮች ሚዲያ ላይ ቁጭ ብሎ የሚጠብቁሽ ናቸው ነገ ላይ ማለት ነው። ነገ በሰራሹ ስራ እንዳታፍሪ። ዛሬ ላይ ጥንቃቄ አድርጊ። አሁንም አልረፈደም። ከአሁኑ ማስተካከል ትችያለሽ። ግን ደግሞ ልብሽ ከተሰበርና ልብሽ እንደገና ከተጎዳ በኋላ አብርሃም ድጋሚ ወደች ቢመጣ ያው እንደማትቀበዩ ግልጽ ነው። ግን ደግሞ በዚህን ያህል በቀን ደግሞ የፈለግሽ ነግሮሻል። ወዶም ሆነ በግዴታውም ሆነ ግን ደግሞ አምነሽ መቀበል ነው ያለብሽ። ለማንኛውም ውዶች ሀሳባችሁን ኮሜንት ላይ አስቀምጡልኝ።